እንደ ጓደኛም እንደ ቅርብም ሰው ነው ማወራው አይደለ? ሳምሪ በጣም እጅግ በጣም ንጹህ ሴት ነች። እኔ ባለፈው ከጃፒ ጋር የሳምሪንማ እዚህ አናወራም ስትል ነበረ። የሳምሪን እዚህ አናወራም ስትል ነበረ። አንቺና ለሄለን ሪካርዶ ብላችኋል። የሳምሪን እዚህ አናወራም ብላችኋል። እሺ አሰሚና። ስለዚህ ይኸውልህ አንተ እንትና ማለት በጌም ላይ ሲጫወቱ ጃፒን አልወድም ሄለን ስላለች ነው አታክ ማድረግ እየጀመራችሁት እንጂ የሳምሪን እዚህ አናወራም ብላችኋል። ምኑን ነው የማታወሩት? እሷም ቺት አድርጋለች ማለት እኮ ነው እያላችሁ ነበር። ስለዚህ እንትን ለሐቅ ብናወራ ጥሩ ነው። ለሐቅ ማውራት የምንችል ሰዎች ከሆነን ማለት ነው። ሪከርድ ካለሽ አልከፈችና ሪከርድ አለ እኔ ስልኬ አንደኛው ስልኬ ይኸውልሽ ስትሉ ነበር። አንደኛው ስልኬ ስለዘጋ ነው። ከፈለጋችሁ በውስጥ በኩል ሚልክ ሰው ካለ ላኩ። እዚህ ውስጥ ያላችሁ የኔ ደቀ መዛሙርቶች ላኩ። እኔ ልክላችኋለሁ በቴሌግራም አለ። ምንድነው የምትሉት? ይሄ ጥሩ አይደለም። ሰውን አታክ ማድረግ ከፈለጋችሁ ቀጥታ አታክ አድርጉ። አንተ ደግሞ የተለወጥክበት ነገር ያው እንግዲህ ጂጂ ትቀበለኛለች ብለህ ካሰብክ እንግዲህ እሱን ሞክር። ይኸውልሽ ሄሊ እኔ ይኸውልሽ እነዚህ አልፈምስ ያሉ ነፍሶችን አስገብተሽ እዚህ የምታወራጭብኝ ከሆነ እኔ ለነዚህ መልስ መስጠት የምችል ሰው አይደለሁም። ቦስ ግን እግዚአብሔር እነዚህ ሰዎች ትክክለኛ መረጃ ካላቸው ላንቺ በውስጥ ይላኩልሽና መረጃቸውን ይስጡሽ። ሪከርደሮች አላችሁ። ሪከርደሮቹ ልክ ከላካችሁ በኋላ ያቺን ቦታ ሄለ ልክ ያለው በሉኝ እዚህ ከፍተዋለሁ። እሺ ችግር የለውም። ግን ፐርፌክት በቃ ሄሊ አንደ ግን ልንገር እኔ አሁን ላካልኩት በሳምሪ አሁንም ቢሆን መቼም ቢሆን ታውቃለህ እኔ የፋኒ ነፃ አውጪ ነኝ እንጂ የነ ጂጂ አይደለም። ምክንያቱም ኤግዛክትሊ እኔም ደግሞ ልልሽ የምፈልገው ምን መሰለሽ፣ ስለ ሳምሪ ቺት አድርጋለች አላረገችም እኔም ማውቀው ነገር የለም። ሳምሪ በዚህ ልክም ማውቃት ልጅ አይደለችም። ስለ ሳምሪ መስክር ከተባልኩ ደግሞ 100% የሆነች ጨዋ ልጅ ነች። አልዋሽም። አንድ ነገር ልንገር እንትና ጃፒ ጆከር ስለኔ በምን አይነት መንገድ እንደሚያወሩ እኔ ያውቃቸዋለሁ። ዝም ብለን ለማዳረቅ ምናወራው ኢንተርናሽናል ወሬ ነው ወይ ጀርመናዊ ዌብ ነው ምናወራው? ይሄን መጀመሪያ እንተማመን። ቦስ ምናወራው ነው ይሄ ኢንተርናሽናል ስለኔና ጠይቂያት ልጅሽን ምን እንዳደ ቆይ እኔ እናንተው ምናወራው ስምምነት እንፍጠር። ምናወራው በጀርመን ሙድ ነው ወይስ ኢንተርናሽናል ወሬ ነው ምናወራው? እኛ ኢንተርናሽናል ሀቃቁን ነው የምናወራው። በቃ እንደዛ ከሆነ እንደ ጀርመን ከሆነ እኔም ቢራ ይዤ ልምጣ፣ ሰክረን አብረን ማውራት እንችላለን። ኖ በከዙ ጉዳይ ላይ ፎከስ ካደረግን አንድ ነገር ተረሃቦሽ እኔ 10 ሰዓት አለው። እሺ እኔና አሁን እነ ሮዛን ያወረርኩት እኔ እናንተ ብቻ እንድንሆን ብዬ ነው። እሺ እነሱን ተጫንኳቸው። አሁን ይኸውልሽ ሄሊ እኔ አንድ ነገር ልንገርሽ፣ መነሻውን ልንገር። ለምን እንደልክ እኔ እኮ ቪዲዮ ነው ጋር ልንገራ ቦስ። እኔ ከፋኒ ጋር ጌም ተጫወትኩ። ከዛን ጊፍተሮቹ ምን አሉት መሰለ ትቀጣሉ ደንሺ ሲሉኝ አልደንስም እንደዚህ በዚህ ሰዓት ምናምን ስል በቃ 3 የምትወደውና የምትጠላው ብሎ ጊፍተሮቹ ነው ይሄንን ጥያቄ ያመጡት እሱ አይደለም። ከዛን ማንን ትወጃለሽ ሲለኝ ቤታ ማን ያለው ሞጣዬ እና ራስህን አልኩት። ምትጠዩ ሲለኝ ጃፒ ከዛ ማን ነበር ያልኩት? ምን ያልኩት? ሌላ ሰው ብቻ የሆነ ሰው ጠራው። ገባ እሱ እንደው ምን እያልኩት ነው መሰለ እኔ ፍላጎት ነው አንተ አያገባህም እያልኩት። ለምን እሱ እንደዚህ አይነት ቶፒኮች ውስጥና ሰው ነክ ነገር እንደማያወራ ታውቃለህ ከድሮ ገብቷል። ለምወዳቸውም ሰዎች ለምጠላቸውም ሰዎች እሱ ተጠያቂነት እንደዚህ ነገር እንዳይሰማ ይሄ የኔ መብት ነው እያልኩ ነው የነገርኩት። ገባ እዛ ጋር ሲነግሩ ምንድነው ጃፒን እጠላለሁ ስትል ሲስቅ ነበረ አሉ። ገባ ገብቶኛል። አንተንማ ከተናገሩ አልጋ ላይ ቺት ያደረገውን አወራዋለሁ ብለህ ነው ስድቡን የጀመርከው። ቪዲዮውን ሰምቻለሁ፣ ግን እኔ በሆነ ቶፒክ ቢዚ ኮንኩኝ ያን ነገር ስለሰማው ሮጭ ወደ ቶፒክ የሚሄድ ሰው አይደለም። ላወራበት የሄድኩት ሐሳብ ላይ ነው ፎከስ ማድረገው። ግን አመት እንኳን ቢያልፈው ይሄን ቪዲዮ እንደማወራበት ነው ምነግር። ገብቷል።
ለምን በምን አይነት ቫይብ እንደሄዳችሁ አውቃለሁ። እነሱ እኔ ሊሳድቡ ሲፈልጉ ባለፈው ምንድን ያሉት ቀይ ባህር እኮ የኛ ነው አለች ብሎ ነው አጀንዳ ያነሱት። እስቲ ያንን ቪዲዮ አምጡት። ጭራሽ አይምሮ ላይ እኮ አልመጣም። እስቲ አምጡ ስትል ነው በቃ ብላለች ኑ እንርገጣ ተባብሎ አንድ ያልገባሽ ነገር ካለ እኔ እዚህ ጋር እዚህ ጋር ላስረዳሽ የምፈልገው ምንድነው ትልቁ ነገር ከዚህ በፊት አንድ ሰውዬን አምጥተው አንድ ምስኪን ሰው አምጥተው ይሄ የሄለን ባል ነው ሲሉ እኔ ወጥቼ ይሄ የሄለን የሞተው ባሏ አይደለም ይሄ አንድ ምስኪን ሰው ነው ብዬ ላንቺ ጠበቃ ቆምኩልሽ ሰው ነኝ። እኔ ላንቺ ጠበቃ ቆምኩኝ ማለት ግን አንቺን ደገፍኩሽ ማለት አይደለም። እውነቱን እንዲወጣልኝ ስለምፈልግ ብቻ ነው። ያንን እንዲያዝልኝ ይፈልጋሉ። አሁንም ቢሆን እኔ ሳምሪ ቺት አላረገችም፣ ሳምሪ ንጹህ ሰው ነች ስል ሳምሪን ጠበቃ ሆኜላት እየደገፍኳት አይደለም። ወይ ደግሞ ፋኒን ደግሞ ዝቅ ለማድረግ ወይ ደግሞ እሱ ጥላቻ ስላለኝ አይደለም። ለፋኒ ደግሞ እንደዚህ ነው። እውነት እኔ ስለ ሳምሪ ምንም ነገር መስማት አልፈልግም። ምክንያቱም እኔ የፋኒ ነፃ አውጪ ነኝ። ሲጀመርም ሲፈጠርም ጀምሮ ባሪያ ሆኖ የተፈጠረ የነጂጂ ቤተሰብ ነፃነት ለማውጣት መሯሯጥ ዝም ብለ እሪ በከንቱ ጩኸት ገብቷል። አይ ጀስት ፎከስ ማድረገው በፋኒ ጉዳይ ነው። ፋኒ ቺት እንዳረገብህ ከነ እንትና ጋም ስታወራ ነበረ፣ ቪዲዮ አለ ገብቷል። እና ፋኒ ደግሞ በእርግጠኝነት ሄለን ሲሪየስ ሆነሽ ሆዴን ጠይቂው ብሎ በእርግጠኝነት ስላለኝ ነው በውስጥ መስመር መጥቼ በማርያም እኔ አውራ ያልኩ ገብቷል። እኔ በጣም ደጋግሜ ስጠይቀው በእናትሽ ሲሪየስ ሆነሽ ሆዴን ጠይቂው ላይቭ ላይና ጠይቂው ነው ያለው። እና አንተን መጠራለሁ ሲል በእናትሽ ጥሪን ያለኝ ለዛ ነው እየሰደባችሁኝ እየሆነ እንኳን ሰምቼ ዝም ብሎ የጀርመን ወሬ ስለሆነ ምን አልኩ ሆዴ በማርያም ምታውቀው ነገር አሁን አውራ አልኩ ገብቶ ኦኬ እሺ እኔ እዚህ ጋር ማለት ነው የማንም ወገንተኛ ሆኜ ደግሞ እንዳንቺ ለአንድ ሰው ጠበቃ ሆኜ አይደለም እየተናገርኩ ያለሁት። እኔ አንድ ነፃ ሰው ነኝ፣ በነፃነት የምኖር ሰው ነኝ። ወንድ ልጅም ደግሞ እንደዚህ አይነት ስነ ምግባር የለውም ስለ አንድ ሰው ወጥቶ ማውራት። እኔ ከመናገሬ በፊት እሱ የተናገራቸውን ነገሮች በጣም ሰምቼ ቅር ስላለኝ ነው አሁንም ላይ ይሄንን ነገር እንድናገር የሚያስገድደኝ፣ ሌላ ነገር አይደለም። ከዛ በተጨማሪ ግን እኔና ፋኒ ባለንበት ለመነጋገር የምትፈልጊ ደግሞ እውነት እንዲወጣ አንቺ ሁልጊዜ የፋኒ ጠበቃ ነኝ ብለሽ የምትቆሚ ሰው ከሆንሽ እውነት የምትፈልጊ ሰው ከሆንሽ እኔ በውስጥ ስልኬን አስቀምጥልሻለሁ፣ ዋትስአፕ ቁጥሬን። እኔ አንቺ ፋኒ በውስጥ እናወራበትና ሚዲያ ላይ በቀጠሮ አውጥተን ፊት ለፊት ነጭ ነጯን እናወራ። እኔ አሁን እዚህ ጋር ተነስቼ ባወራ ለኔ ትርጉም አይሰጥም። ፋኒ ነገር አልፈራም። ለምን አሁን አላመጣው? ፋኒ ነው እኮ እንዲወጣ የፈለገው። ባለጌ ቢባል ቺተል ቢባል ፋኒ ነው የሚሰደብበት። አንተ ለምን ነው እኔን አይመጥነኝም። እንደዚህ አይነት ነገር ሚዲያ ላይ ቁጭ ብሎ ለማውራት እኔን አይመጥነኝም። እኔ እዚህ ጋር 1000 ምናምን ሰው አለ፣ ከላይ የሚያይ ሰው አለ። እኔን በዚህ ደረጃ ሰው እንዲገምተኝ አልፈልግም። እውነት ለመናገር በዚህ ደረጃ እኔን ማንም ሰው እንዲገምተኝ አልፈልግም። ስለማንም ሰው ገብቶ እዚህ ጋር እውነት እኮ ከሆነ እኮ አንተ ነህ እኮ ተበዳይ። እንደውም እኔ ምንም የተበደልኩት ነገር የለም። ውሸት ነው። ሪሌሽን ላይ ቺት ከተደረገ አንቺ አሁንም ቢሆን እኔ ስቲፕ እየሰጠሁሽ ያለሁት አንቺ እያወራሽ ያለሽው አንድ ጫፍ ይዘሽ ነው እየተናገርሽ ያለሽው። መነጋገር ካለብን መጀመሪያ እንደሰለጠነ ሰው በውስጥ ቁጭ ብለን ለሶስት በዘይትሰን ቁጭ ብለን በጠረጴዛ ዙሪያ ላይ እኔ አንቺ ፋኒ በውስጥ ነጯን ተነጋግረን ከዛ በኋላ ነው ለሚዲያ አውጥተን እንደዚህ ነው ብለን መናገር የምንችለው እንጂ እኔ ዴፊኒትሊ ብድግ አድርጌ ፋኒ እንደዚህ ነው ሁሉንም ነገር እኮ ግልጽ አድርጌ እኮ መናገር እኮ ቦስ ሆዴ በዚህ ጉዳይ ማንን ሁላ እንዳናገርኩ ታውቃለህ? ዳጊን ሁላ እናግሬዋለሁ ታውቃለህ? ችግር የለውም። ዳጊ ቢመጣ እኮ በዛ ሰዓት ዳጊም እኮ በውስጥ ጽፎልኝ እኮ ስም አስተባበል ተብያለሁ እኮ። ዳጊም እኮ በዛ ሰዓት ጽፎልኛል። ዳጊ እኔ ቅርብ ጓደኛዬ ነው፣ በጣም ቤስት ወንድሜ ነው።
እውነትሽን ንገርሽ፣ በዛ ሰዓትም የአንዱ በቦታው ላይ የነበረም ዳጊ ነው። እኔ ደግሞ ሌሎችም የአይን ምስክሮችም በቦታ ላይ የነበሩ ሰዎችም ሰብስቤ ማምጣት እችላለሁ። ይሄ የድጋፍ ያለ ድጋፍ ነገር አይደለም። እኔ ላንቺ ቲፕ እየሰጠሁሽ ያለሽው ሄለን ኖርዌይ ነው ያለችው፣ ሆዴ ጀርመን ነው ያለው። አብረን ያሳለፍነው ነገር እዚህ ሚዲያ ላይ እኔ ቁጭ ብዬ ማውራት ማንነቴ ስለማይፈቅድልኝ በውስጥ እናወራውና ከዛ ወደ ሚዲያ እናወጣዋለን በሚል ነው እንጂ በዛ ሰዓትም እኮ እኔ ወጥቼ እኮ እንደ ወንድ ልጅ እኮ ፋኒ ሚስቴን ቺት አላረገም ብዬ ተናግሬያለሁ። አሁንም የምከደው ነገር አይደለም፣ አላረገም። አንቺ ግን እየተናገርሽ ያለሽው ግን የመሰረቱን ጫፍ እንጂ የችግሩን ጫፍ እንጂ ሙሉን መረጃ ይዘሽ አይደለም። ስለዚህ ሙሉ መረጃ ደግሞ እኛ በውስጥ አውርተንበት መተማመንም ካለብን በውስጥ ነው እንጂ ሶስታችን ስንነጋገር የሚያምርብን እንደ ወንድ ልጅ እንደ ሴት ልጅ ማለት እኔ አሁን ወጥቼ እዚህ ጋር ከሌ እንደዚህ አድርጓ እንደ ችግር የለብኝም እኮ እኔ ማንም የፖለቲካም የሃይማኖትም የማንም ደጋፊ አይደለሁም። ግን ብዙ እውነቶች እኔ ጋር ስላሉ ምናልባት ሰው ሊጠላኝ ይችላል እዚህ ጋር የምናገረው ነገር። እኔ ደግሞ በሰው ዘንድ እንድጠላ አልፈልግም። ሰዎች በዚህ ደረጃ ልክ እንዲገምቱኝም አልፈልግም። እኔ ሰዎች ማውራት ካለብን በውስጥ አውርተን ወደ ሚዲያ ማውጣት ካለብን ይወጣል እኮ ችግር የለውም። ያኔም ስናወራም እኮ ሪከርድ እያደረግን ነው የምናወራው። ያንዳንዷ መረጃ እኮ ከአስከፈ ማውጣት እንችላለን እኮ። እኔ አሁንም ቢሆን ልደግምሽ ስፈልገው ፋኒ የኔን ኤክስ ቺት አላደረገም። ግን ደግሞ ሄለን እየተናገርሽ ያለሽው ግን ወይ ደግሞ ዘብ የቆምሽለት ሰው ግን ጫፍ ይዘሽ ነው እየተናገርሽ ያለሽው ነው የምልሽ። ስለዚህ እውነቱን ለማወቅ ደግሞ በደንብ መረዳትና በደንብ ጥልቅ ድረስ እንትና ቦስ ስል ነው ደስ የሚል ሆዲ ስል ነው ወይ ማራዊ ስል ነው? ማራዊ ለካ እንትና ነች ያውና ሽኮር። እኔ ጀርመን ሀገር ላይ እኔ በጣም ብዙ ስም ነው ያለኝ። በጣም ብዙ ከተሞችም ኖሬያለሁ። ብዙ ወዳጆችም አሉ። ደስ የሚል እንዳይከፋ ብዬ ልነግርሽ የምፈልገው ነገር እኔ በየአካባቢው ብዙ ወዳጆች አሉኝ። እኔ ይኸውልሽ አንድ ተራ ሰው ነኝ። አጋጣሚ ገፍቶ ወደ ሚዲያ መጣኝ እንጂ እኔ ዱርዬ ነኝ። ራሴን ጨዋ አድርጌ ለመምጣት አይደለም፣ ግን ለእውነት የምቆም ሰው ነኝ ሁልጊዜም ማለት ነው። እውነት እንድትወጣ ደግሞ እፈልጋለሁ። አንድ ሰው ደግሞ እዚህ ጋር መጥቶ ደግሞ አስጨርሺ መድረኩ የኔ እናንተ ብቻ ነው እኮ ምን ስሜት አረከው እንዴ? አስጨርሽኝ ትለኛለህ። ሆዴ ተረጋጋ እንጂ ማለት ትልቁ ፖይንት ፋኒ ቺት በአንተ ጓደኛ እንዳላረገ 100% ነው። እንግዲህ እኔና አንተን ያገናኘን ይሄ ነው። 100% ነው። ያ ቴንክ ዩ። እሱንም በዚሁ አቋም መጽናት ገባ። ግን ምክንያቱም እኔ ለተጠየቁት ጥያቄዎች ምን አለ ይሄን ነው ኤልዬ አየሽ ፋኒ ይፋ የሚወጣው ነገር ቦስዬ ምኑ ነው ይፋ የሚወጣው? ኤልዬ አሁን እኮ አንቺ እኮ ፋኒ የሆዴን የኤክሱን ቺት አድርጓል አላደረገም ለተጠየቁት ጥያቄ በቂ መልስ መልሻለሁ። አሁንም ቢሆን ፋኒ የኔን ኤክስ ቺት አላደረገም 100% መልልሻለሁ። በዚህ አቋሜ እኮ ቃሌን እየቀያየርኩ አይደለም ያለሁት። እኔ እያልኩ ያለሁት ግን የነገሩን ጫፍ ይዘን ነው እያወራን ያለ ነው እንጂ ትክክለኛው መረጃ አይደለም ይዘን እያወራን ያለ ነው። ስለዚህ ማውራት ካለብን እኛ በውስጥ እንነጋገር። ለምን ይሄ እየተበተነ ያለው ትልቅ ቤተሰብ ነው። 7 ዓመት የተገነባ ቤተሰብ ነው። እንደ ቀልድ እኔ እዚህ ጋር መጥቼ ዝርግፍግፍ አድርጌው አገር ምድሩ ይቀላለጥ ወይ ደግሞ ይደበላለቅ የምል ሰው አይደለሁም። እስከዛሬም ድረስ እንደዚህ አይነት ነገሮችን አውጥቼ ተናግሬ ማቅ ሰው አይደለሁም። መናገር የምፈልግ ሰው አይደለሁም። ግን እኔ አንቺ በዚህ ደረጃ ልክ ለአንድ ሰው ጠበቃ ስትቆሚ ግን ትንሽ ቅርታ ስለተሰማኝ ነው። ቅር ያለኝም ደግሞ ለመሰለሽ ሄለን ለምን ቆመች አይደለም፣ ሄለን እውነቱን ማወቅ አለባት ነው። አንቺ ማታቂው ብዙ እውነቶች ስላሉ በውስጥ ብናወራውና በውስጥ ብንጨርስና በውስጥ ማወቅ ያለብሽን ነገር ብታቂው ከዛ በኋላ እኮ አንቺ ለሚዲያም ይፋ ታደርጊዋለሽ ይመስለኛል። ሄለን ለእውነት የምትቆሚ ሴት ነሽ። እርግጠኛ ነኝ። አንድ ወንድ ልጅ ተገፋ ብለሽ እኮ መቆም ተገፋ ብቻ ተብሎ የሚቆምለት ሰው አለ። ተገፋ ደግሞ ለምን ተገፋም ብዙ ደግሞ ጥያቄና መልስ ያሉት ሂደቶች አሉ። ያን ጥያቄና መልስ ሂደቶች ግን እኔ ሚዲያ ላይ እዚህ ጋር ቁጭ ብዬ ከማወራው እኔና ሄለን ፋኒ ወይ ደግሞ አስፈላጊ ከሆነ ዳጊም መጥቶ ወይ አስፈላጊም ከሆነ ደግሞ ሌሎች በዛ ሰዓት የነበሩ ሰዎችንም አስጠርቼ እኔ በቅርብ እጄ ላይ ስላሉ ነው ሰዎቹ
እውነቱን ተነጋግረን መነጋገር ካለብን ጥግ ድረስ መሄድ አለብን። ለመሰለሽ አንዳንድ ጊዜ ላይ አራት ማዕዘን ባለበት ቦታ ላይ ጥግ ላይ ቆሜ እኔ ስለፈረድኩ ወይ እሳት በሚነድበት ላይ እኔ ስለመወኩ አይደለም ወይ እሳት ውስጥ መግባት አለብኝ ወይ ደግሞ የእሳቱም ጫሪ ነኝ ወይ ደግሞ እሳቱን አቀጣጣይ ነኝ። ወዴ እሱ ቁጥርን በውስጥ ልክና አሁን እኔና አንተና ፋኒ ግሩፕ አስገባሃለሁ። ችግር የለብኝ እንደዚህ አይነት ችግር የለብኝም። ግን ዳጊም እውነት ውስጥ ይግባ ማለት አንድ ነገር ልንገርህ፣ ዳጊ ያንተ ጓደኛ ነው፣ ዳጊ የፋኒ ጓደኛ ነው። አንተና ፋኒ ያኔ ዳጊ ቤት ስትገናኙ አትተዋወቁ። ይሄ እውነት ነው ውሸት? እውነት ነው። ያ እና ትንሽ እየጠጣችሁ ነበር ቤት ሚስት መታይ ደስ ከዛን ክለብ እንውጣ ብላችሁ ትንሽ አይደለም በጣም ብዙ እየጠጣን ነበር። ያ ችግር የለውም እየጠጣችሁ ከዛን ክለብ ብላችሁ ሄዳችሁ አይደል? ትክክል። ያ ከዛ ሚስት ካንተ ጋር ስትጨቃጨቅ ወደ ፋኒ ጋር እንትን አለች ወደቀች። ከዛ ሚስቴን ቺ ታረክ አልክና እዛ ተጨቃጨቃችሁ። እሷ ወዴት ሄደች? ከዛ በኋላ ወዴት ሄደች? አብረን ነው ጠዋት ወደ ቤት የተመለስነው። ስማ ወደ ምን ነው የሚባለው የመቀመጫ አይደለም ፊት ለፊት ጋር ሄደችና ሆነ ጥቁሮች ጋር ስትጠጣ አልነበረም? ለብቻ ቁጭ ብለህ እነሱን እያየ እየተናደድክ አልነበረም? ይኸውልሽ በመሀላችን የተጣላ ነው ኬዝ በፋኒ ጉዳይ አይደለም። ከዛ አንተ ተናደድክ በፋኒ ኬዝ አይደለም። ደወልክ ሚስቴን ይዛት ሄድካለ። ከዛ እሱ ካሜራ ከፍቶ እቤት ነው ያለው ብሎ በጧት አሳየ። እሷ ከጥቁሮች ጋር አላሳየኝም። ካሜራ ከፍቶ ይኸውልሽ ለኔ አዳምጪ ካሜራም ከፍቶ አላሳየኝም። ስልክ ደውዬም አላነሳልኝም። የት እንዳደረም ማውራት ካለብን በውስጥ እናውራ። ሄልዬ መልካም ቀን ይሁንልሽ። ወደ ትክክለኛው ይሄን ነው ትላለህ። እዚህ ጋር ደግሞ እቤትም አላደረ እሷ ጋር ምናምን ትላለህ። ሆዴ አሁንም እዛ መጠጥ ነው ይኸውልሽ ነይ አይደለም ሄልዬ አይደለም ይኸውልሽ አሁን መጣሽልኝ። አየሽ አሁን ይሄንን ነው በቃ ማጣራት አለብሽ የምልሽ ይሄንን ነው። አንዳንዴ የተሳሳተ መረጃዎችን እየተሰጠሽም ሊሆን ይችላል ብዬ ስለማስብ ነው። እኔና ፋኒ በዛን ሰዓት ላይ የተጋጫነው በሚስቴ አይደለም ወይ ደግሞ በኤክሴ ጓደኛ አይደለም። እውነት ለመናገር በሱ አይደለም። እኔና እሷ የተጋጫነው በራሳችን ጉዳይ ነው፣ በራሳችን ኬዝ ነው። ያ ከሷ ጋር ስትጋጭ ከኔ ጋር ምን ያደረችው መጀመሪያ ተጋጨና እሱ ጋር በሱ ምክንያት አለም የተጋጫው። ኖ አረ ኖ በእናትሽ ኖ ፋኒ ይቅርታ አድርጊልኝ። እኔ ከኔ ጋር ያለች ሴት ማለት ነው ፋኒን ብላ ከሄደች እኔ አጨብጭቤ ነው የምሸኛት። በዚህ አጋጣሚ እኔ በጣም ወንድ ልጅ ነኝ፣ እውነቴን ነው የምልሽ። እኔ ራሱን የማያሞገግስ ሰው ነኝ እንጂ እንደዚህ በአካል ብታየኝ እኔ እንደዚህም ተራም ወንድ አይደለሁም። ካለባበስ ጀምሮ ከንጽህናም ጀምሮ ራሴን የምጠብቅ ሰው ነኝ። እውነት ለመናገር ነው የምልሽ ስልሽ ራሴን ኩል ነኝ። ሴት ልጅ እኔን ካልፈለገችኝ ከሴት ጋር ከወንድ ጋር ከሄደች ሂጂ ነው የምላት። ልከተላት የምችል ሰው አይደለሁም። በሰዓቱ ይኸውልሽ ይሄ ያልጠራ መረጃ ነው እንዲጠራልሽ የምፈልገው ብዬ የማስበው ማለት ነው። በሰዓቱ ልጅቷ ከኔ ጋር ነበረች። አብረን ነው ዳጊም አለ አብረን ያደርነው። ጠዋትም ተያይዘን የተመለስነው ወደ ከተማችን አብረን ነው። ከሷ ጋር ሬስቶራንትም የከፈትን ሰዎች ነን። ከዛ በኋላ አብረን ነው የነበርነው። በዛ ሰዓት ግን ፋኒ ስልክ ስደውልለት ፋኒ ስልኩን አላነሳም። ቀጠሮውም ነበረ ላገኘህ ብየውም ያለህበት ቦታ ልምጣ ላገኘህ ላዋራህ ብየውም ሊያገኘኝ አልቻለም፣ አልፈለገም። እውነት ለመናገር በዚህ ደረጃ ልክ ኢንፎርሜሽን ከደረሰሽ የሆነ እሽትምት ያልሆነ ትክክለኛ ያልሆነ ነገር ደግሞ የተሳሳተ መረጃ ደግሞ ደርሶሻል። ለዚህ ነው በጥያቄ ምልክት አስገቢ መረጃውን ጥርት አድርጊው ምልሽ ያ ነው። ቆይ ሆዴ አንተ ማለት የምናወራው ስላንተና ስለ ፋኒ ነገር ስለሆነ ማለት ነው። አሁን አንተ 100% ካንተ ሚስት ጋር ምንም እንደሌለው ተናገርክ። ታዲያ ምንድነው የሚያገናኛችሁ? እኮ የሚያገናኘንማ በውስጥ ናውራሽ እዚህ ጋር ማውራት ነው አልችልም። ኦኬ እሱን ተውና
ያን በቃ ይሄ እኮ ችግሩ እኮ እዚህ ላይ እኮ ነው ችግሩ እኮ የሚጀምረው እኮ ነው እናቴ ይሄንን ተወያልኩ እኮ በውስጥ እናወራዋለን ነው እኮ እሱ በውስጥ እናወራዋለን ግን የችግሩ መንስኤ የሚጀምረው በውስጥ እናወራው ችግር የለውም በውስጥ እናወራለን ቁጥር ላክልኝ ፋኒና አንተን ግሩፕ አስገባለሁ ከዛ በኋላ ግን ሚዲያ ላይ ወጥቼ ግን በስልክ ካወራን በኋላ ሚዲያ ላይ ወጥተን ግን አንቺ ቤት የፈለግነውን ነገር ግልጽ እንነጋገራለን ከአስከፈ ምስክሮችን መግባት ካለባቸው መግባት ይችላሉ ያ የኔ ሆቢ ነው ታውቃለህ እኔ እንደዚህ አይነት ችግር የለብኝ ለዛ ነው እኔ አሁን አንዳንዴ ምን አለ መሰለሽ አንድ ሰው ያለ ኃጢያቱ መውቀስ አልፈልግም አንድ ሰው ደግሞ የችግሩን ይዞ ደብቆ ደግሞ አስመስሎ መኖር የለበትም ብዬ ማምን ሰው ነኝ እንደ ወንድ ልጅ ይሄ ነገር የዛሬ 2 ዓመት ስለማውራ መጀመሪያ የፈለከው ለፋኒ ደህንነት ስትል ነው ወይስ ለራስ ደህንነት ስትል እኔ ለቤተሰቦቹ ደህንነት ብዬ ነው ለልጆቹ የቱ ቤተሰቦቹ ይሄ ችግር እኮ ይሄ ነገር እኮ በትንም እንዳትል አንድ ነገር ኢንፎርሜሽን ልንገር የተበተነ ትዳር ላይ ነው አሁን የምናወራለን ትዳር ተበትኖ ጭራሽ ከታረጉ ጋዝ ላይ ለስልሽ ያቃጥላለሁ ብላለች እኮ ጂጂ አልሰማም ይሄንን የተበተነ ትዳር ላይ ነው እያወራን ያለነው ሳይበተን በፊት ነው እኮ ይሄ ችግር ተጠነቀቀው ፈልጌ ነው እኮ ለየትኛው ነው ኦሬዲ ይሄ ችግር ሲፈጠር ማለት ነው ሳምሪ የሁለተኛ ልጇን እርጉዝ ነበረች ሁለተኛ ልጇን እርጉዝ ነበረች ስለዚህ ይሄ ችግር እዚህ ለመሃል ላይ እኔ ፋኒን ያወኩት እንደውም ጥግ ድረስ በዛች ቀን ነው በዛች ሌሊት ነው ብዬ ነው የማስበው ያቺ ሌሊት ነች እኔና ፋኒን በደንብ ያስተዋወቀችው ያ ከዛ ፊት አትተዋወቁም ዳግቤ ነው የተዋወቃችሁት አብረን ዋና ዋኝተን እናውቃለን ሌላም ቦታ ተገናኝተን እናውቃለን ከሳምሪ ጋር አንድ ላይ ሆነን ተገናኝተን እናውቃለን ሌላም ቦታዎች ተገናኝተን እናውቃለን እውነት ለመናገር እኔ ጃፒም እነሱም ሆነን አንድ ላይ ሬስቶራንትም አብረን በልተን ተጫዋውተን ተለያይተን እናውቃለን ከነ ጃፒ ጋርም አብረን ሆነን ተጫዋውተን በቃ እንደዚሁ ዲስከስ አድርገን ምናምን ተወያይተን ምናምን እናውቃለን በስነ ስርዓቱ ማለት ነው ልነግርሽ የምፈልገው ግን ትልቁ ነገር ምን አለ መሰለሽ ሰምባይ ለምሳሌ ጃፒ ሚዲያ ላይ ወጥቶ ስለ ብዙ ነገር ሊያወራ ይችላል ጃፒ ግን ማንነቱን ግን የሚያውቀው ግን እኔ ቅርብ ጓደኛው ነኝ አይሻር ይሄንን ነው እውነቱን የምፈልገው አሁን እኔ እዚህ ጋር ያልጠራ ነገር አለ ምልሽ ለዛ ነው በቃ መጥራት ካለበት መጥራት አለበት ያቺ ቅጽፈት ነች እኔና ፋኒን ያስተዋወቀችን ያቺ ቅጽፈት ነች ከፋኒ ጋር እኮ በደንብ ተዋውቀናል እኮ አሁን ላይ ግን የምናገረው ግን አሁን ላይ ግን የተበተነ ትዳር ላይ ቆመን ስናወራ ግን በተና አይደለም ትዳሩ በውስጥ ማውራት ካለብን በውስጥ አውርተን በውስጥ መተማመን ካለብን በውስጥ ተማመነን ከዛ በኋላ ወደ ሚዲያ መውጣት አለበት የለበትም የምንወስንበት ነገር ነው የሚሆነው አሁንም ቢሆን በዛን ሰዓትም ቢሆን ለልጆቹ ደህንነትና ለቤተሰቦቹ ደህንነት ሲባል በውስጥ ማውራት አስፈላጊው ለአንተ ደህንነት ነው ለፋኒ ነው የሚጠቅመው ለሁሉም ይመልስ መጀመሪያ ለሁሉም ደህንነት ግልጽ አድርገው ለምንድን ነው ቦስ መወራቱ የተፈለገው ንገረኝ ትዳር እንዳይበተን ቦስ ትዳር እንዳይበተን አይደለም በዛ ሰዓት ያሳለፍነውን ነገር ሚዲያ ላይ ከማውራቴ በፊት እኛ ማውራት አንቺ መስማት አለብሽ ይሄንን ይዘሽ የመጣሽው ሚዲያ ላይ አንቺ ነሽ ይሄንን ነገር መስማት ያለብሽ መጀመሪያ ከህዝቡ በፊት አንቺ ነሽ ማወቅ ያለብሽም አንቺ ነሽ መሳሳት ካለብሽም ወይ ደግሞ ተሳስተሽ ከሆነ ግን መታረም ያለብሽ አንቺ ነሽ እያልኩሽ ያለሁት ለዛ ነው ማወቅ ያለብሽ ነገር ካንድ ወገን ወይ ደግሞ ካንድ ሳይድ ብቻ ሰምተሽ አይደለም አሁን አንቺ እንደሰማሁት ከሆነ የችግሩን ከሀስከፈ ሰምተሻል ችግሩን ግን አልሰማሽም ችግሩ እየተባለ ያለው እኮ ሆዴ ፋኒ የሆዴን ሚስት እንትን ቺት አድርጓል ኖ ይሄ አይደለም አላረገም ሊያረግም አይችልም እኔ እያልኩሽ እኮ ነው ያለችው ከኔ ጋር ያለች ሴት በኔ ምክንያት አበሳጭቻት ተጣልተን ተመልሰን ታረቀን እንጂ በፋኒ ምክንያት የኔ አብራኝ የነበረችው ኤክሴ ወይ ደግሞ ጓደኛዬ እንደዚህ ደረጃ ሄዳለች ብዬ መናገር ሰው አይደለም ግን የችግሩ መንስኤ የሆዴ ኤክስ አይደለችም የችግሩ መንስኤ ይሄ ሳይሆን ችግሩ ሙሉ በሙሉ
ትክክለኛው መረጃ እንድታገኝ ስለምፈልግ ነው። በቃ አሁን ይሄ ነገር የሚያመራው ከኔ ሚስት ጋር ወይ ከኔ ኤክስ ጋር ምንም ያደረገው ነገር የለም፣ ግን ከሌላ ሴት ጋር ተኝቷል። እኔ የተጠየኩትን ጥያቄ በስነ ስርዓቱ በአግባቡ የመለስኩ መስሎ ይሰማኛል። ፋኒ ከሆዴ ኤክስ ጋር ቺት አድርጓል። ይሄ እንዳለ ሆኖ ማለት ነው ቦስዬ፣ ይሄ እንዳለ ሆኖ ያኔ ከጂጂ ጋር እንማማዬ በምትጫወቱበት ሰዓት እርግጠኛ አይደለሽም መረጃ ስለሌለሽ ኖ እርግጠኛ አይደለሽም መረጃ ስለሌለሽ ሄለን አየሽ አይደለ? አሁንም መረጃ በሌላቸው ነገሮች ላይ አታች አድርገን ሰዎችን ጂጂ ጋር ጓደኛ አልነበርክም እንዴ አንተ ቤት? እኔና ጂጂ ያገናኘን እኮ የዩቲዩብ ስራ ነው። ሆነም ቀረም በዛ ሰሙን ብቻ አንድ ላይ ኢሜል ጂሜል የምታያይዙ ሰዓት ማለት ነው። ኢሜል ጂሜልን ብናያይዝም ይኸውልሽ ኢሜልም ጂሜልን ብናያይዝም ቦስ ግን እኔና ጂጂ ንግድ ፍቃድ አውጥተን ለስራ ነው የተገናኘነው። ላይክ ስራ ያ ለስራ በቃ ያው የኢሜል ስራ ዩቲዩብ ማለት የኢሜል ብዙ ድራማ በበዛበት ዓለም ላይ ድራማ ሰርተን ነገሮችን እንቀይር በሚል ነው ሐሳብ የተገናኘነው ነው። በነገራችን ላይ ሆዴ ጀስት ለኢሜል እና ለዩቲዩብ እንጂ ንክኪ የለንም ካልክ አንድ ሰው ምንም አይነት ንክኪ ከሌለው እጁ ሲጠባ ጸጉሩ ይወጣ ነበር፣ እንደዚህ ፈሽ ይል ነበር። ብርድ እንደነካው አንድ ያልገባሽ ነገር ቢኖር ምን አለ መሰለሽ በቅጽል ስሟ መጥራት ይቅርብንና ሁሉንም ሪስፔክት አድርገን እናውራ። ደስ ይለኛል። ያው ተከባብረን ሲሆንም እውነት ነው። ጂጂኪያ አይደለም አጠገብሽ ያለች ሰው አጠገቧ ያለ ሰው አይደለም ሌላ ዓለም ላይ ያለ ሰው መረጃ የምትይዝ ሰው ነው። ስለዚህ ሆዴን ነገ ጠዋት በዚህ አይነት መልኩ ላጠቃው ፈልጋለሁ፣ በዚህ አይነት መልኩ መረጃ ይዝበታለሁ የምትል አይነት ሰው ስለሆነች ያላት መረጃ እኮ አውጥታ እኮ ማውጣት እኮ አልቻለችም እኮ። ምንም አይነት መረጃ የላትም። ንክኪ ቢኖረን ብዙ ነገሮች ሲደረጉ ምናምን ለራሷ የምትይዘው መረጃ ሊኖራት ይችል ነበር። ጂጂ የብዙ ሰው መረጃ እኔ አንድ ሙሉ ላፕቶፕ ላይ እኔ ስም መጥራት አልፈልግም ከሀ እስከ ፐ የቲክታክ ህብረተሰቦች ብዙ ሰዎች መረጃ እጇ ላይ እንዳለ አውቃለሁ። ስለዚህ እኔና እሷን ያገናኘን ለዛ ነው ከንፈራችሁን ስትሳሳሙ የሚያወጣችሁ። ሄሊ አሁን እኮ አዲስ ቴክኖሎጂ ኤአይ ምንም እኮ ብዙ ፎቶሾፕ ምናምን እኮ ብዙ ነገሮች ሊፈጠሩ ይችላሉ ምድር ላይ። ለሌላ ሰው ሲሆን መረጃ ትይዛለች፣ ላንተ ሲሆን ኤአይ አይደል? ይሄን ለፍሬ ንገራት ለምታምን ሄሊዬ ኤለን ይኸውልሽ ጂጂ እንደዚህ እንደ ቀላል የምታያት ሰው አይደለችም። ማለት ክፋቷም ከሰይጣን ይብሳል። ክፋት ስታስብ ከሰይጣንም ይብሳል። እውነት ለመናገር አሁን በዚህ አጋጣሚ እንደውም ስለሷ ማወደስ ሳይሆን የምፈልገው የክፋትና የተንኮል ጥግ ምላት ሰው ነች። እውነት ለመናገር በቃ የሰው ልጅ በምድር ላይ ክፉ የሚባለው ሰይጣን ነው አይደለ? ሰይጣንን የበለጠችው ሰው ነች ለኔ። የክፋቷን ጥግ አውቀዋለሁ። ስለዚህ ሆዴን ነገ ጧት ማንበርከኪያ ፈልጋለሁ ምን የምትል ሰው ብትሆን ኖሮ ከዚህ በላይ መረጃ የምትይዝብኝ ሰው ነበረች። ይሄን እኮ ዛሬ ላይ እኮ እድሜ ለቴክኖሎጂ እኮ ማንንም ሰው እኮ ምን ፈረስ እያስጫነ ያስበረረ የለ እንደ ቪዲዮ እያየን እኮ ነው። ስንት እኮ የሚሰራ ፎቶሾፖች አሉ እኮ። ይሄ አይደለም የኔ ችግር። ጂጂ ማድረግ ቢኖርባት ኖሮ ብዙ መረጃ ይዛ ዛሬ ጠዋት እኔን አንገት የሚያስደፋ ስራ ታሰራኝ ነበረ። እውነት ለመናገር እኔ ንጹህነቴና ምንም ነገር ስላላረኩ ያገናኘንም እንዳልሽውና ጂሜልና ኢሜል ነው። ምናልባት እኔ በዛ ሰዓት ጂሜልና ኢሜልን ለኢሜል እንጂ ለሌላ ዩቲዩብ ምናምን አልጠቀምበትም ነበረ። ያገናኘን አንድና አንድ ጥቅምና ጥቅም ነው። እሷ ጂሜል ከፈተች፣ አንተ ፓስወርድ አረክ፣ ስትወጣ ፓስወርድን ይዘን ይወጣው። ይሄ ነው አራቱ ነጥብ አይደል? ገንዘብ ነው ያጣላን። እኔና እሷ ገንዘብ ነው ያጣላን። ዩቲዩባችን እያደገ መጣ።
ቪዋችን እየጨመረ መጣ። አጨብጫቢዎቻችንን በጎናችን በዙ። ክፍያውም እየተጀመረ ሲመጣ ከዚህ በኋላ ሆዴ አያስፈልግም ለስራው። ምክንያቱም ገቢው ሁሉም በኔ በኩል መሆን አለበት እንጂ እስከ ኮንቶ ራሱ እኮ በኔ አካውንት ነበር እኮ የገንዘብ ምንጩ ራሱ እኮ በኔ እኮ ነበር እኮ ሁሉም ነገር እኮ በኔ ስር ነበር እኮ። ያ ነገር ነው በቃ። አሁን የድሮ አካውንቷም ሲከፈት ይሄኛውም ቪው የጨመረ ሲመጣ ከዛ በኋላ በሁለት ዩቲዩብ መስራት አለብኝ ብላ ስላሰበች ያኔ ነገሩን ወደ ፖሊስም ወደ ክስም ወደ ምንም ወሰደችውና ከገንዘቡ እንድሸሽ ተደረገ። ያ አይደለም የኔ ችግር ይሄ አይደለም። የኔ ችግር አሁንም ቢሆን ስሜን ማጥራት የምፈልገው የኔና የጂጂ ኪያ ወይ ደግሞ የቱና ግንኙነታችን አንድና አንድ ጥቅም ነው። ጥቅማችንም ሲቋረጥ ደግሞ ተለያየን። ነገ ጧትም እኮ ከአንድ ሰው ጋር እኮ በጥቅም ለቪዲዮም ስትል ስማት አታውቅም። ለዩቲዩብም እኔ ይመስለኛል እጄን የላሰችው ምናልባት እጄ ላይ ያለውን ክትፎ ምናምን አይታው ይሆናል ብዬ ነው የማስበው እንጂ እርግጠኛ ነኝ አንድ ወንድ ልጅ እጁን ያስደሳል ብዬ አላስብም። ምግብ እየበላው ስለነበረ በዛ ሰዓት ላይ የተቀረጸ ቪዲዮ ነው የሆነ ያየሁት። ቂጧን አለከስከው። ይሄ ከእውነት የራቀ ውሸት ነው። እኔ ክርስቲያን ኦርቶዶክስ ነኝ። በጣም ጨዋ ነኝ። ሳይታን ነበር እኮ ያን ሰሞን ያበደ ሰም ሴትዮዋ እውነት ለመናገር ሰውነቷ ጠባሳ ታይተናለች። ያ ጠባሳ ግን የዱላ ወይ የሌላ ነገር ነው እንጂ የንክሻ ጠባሳ አይነት አይደለም። እውነት ለመናገር ጠባሳ ይበዛዋል አልክ። ገልጣ አይተው ነው ወይስ እንዴት ነው? ገላ ስታጥብ ነው? እሺ አግዘኝ ብላ ነበር። ኖ እንደማንኛውም ሰው እኔ ቪዲዮ ላይ ነው ያየሁት። እንደማንኛውም ሰው ቪዲዮ ላይ ነው ያየሁት። እግሯ ላይ ታፏ ላይ የሆነ ጥቁር ነገር እንደማንኛውም ሰው እኔም ለኔ ሰርፕራይዝ ነው። ቪዲዮ ላይ ነው ያየሁት። እውነት ለመናገር እና 4 ወር ሙሉ አንድ ቤቱ ስትኖር አላሻፈደችኝም ነው የምትለው? 4 ወር አይደለም። እኔና እሷ እኮ አብረን ነው 1 ወር ከምናምን ነው። እውነት ለመናገር 1 ወር ከምናምን ነው። እሱንም 1 ወር ከምናምኑም ያው በእንትን ነው በስቃይ ነው። ስቃይ ማለት እንዴት ና ተኛ አንተኛ ስቃይ ማለት ስልሽ እንደዛ ደረጃ ላይም አልደረስም። እውነት ለመናገር እዛ ደረጃ ላይም ከኔ ጋር አልደረሰችም። እንተኛ ላይ አልደረስንም። ኦኬ ገና የፍቅር ጥያቄ ተጠያየቃችሁ እሺ ያላለችም ወይም አንተ እሺ ያላል እንደምታፈቅረኝም እኔ እርግጠኛ አይደለሁም። ጂጂ ኪያ አንቺን ለመጠቀሚያ ካሰበችብሽ ምንጣፍ ታነጥፍልሻለች አስፋልት ላይ። እና እውነቱ ይሄ ነው። አንድ ወር ሙሉ ሻወር ወስዳ ስትወጣ ልብሷ ከላይ ላይ ወልቆ አላየሁም። የኔ ማልወለቀ ምንም ሽንት መሽና ያላነካካንም ነው የምትለው በኋላ ነው። ያ የእውነት ሽንት መሽና ካልተነካካ ምን ሊነካካ እንደሚችል ኢማጂኑ ለእናንተ ሰጥቻለሁ። ጋይስ ያ እኔ መጠየቅ ብቻ ነው ስራዬ። ግን ሆዴ መጠየቅ የምትፈልጊው ነገር ካለ ከታች አለ፣ ችግር የለውም። ግን አንዴ ጃፒ እናንተ ቤት ውስጥ ነበር እንዴ? ይመጣ ነበር? ኖ አይ እዚህ ቤት ውስጥ አለ አይደለም ብለሽ ይምጣ፣ ምን ችግር አለው? ያ ናይ ከብሎክ ብዙ ሰው አውጥቻለሁ በነገራችን ላይ ሆዴ ያኔ ከሷ ጋር ማለት ያው ለቢዝነስ ነው የተገናኛችሁ ሰሞን ሳምሪ ቤስት ጓደኛ ሆና ነበር ከጎናችንም ያኔ በአንድ ጠረጴዛ ላይ ምን ነበር ያወራችሁት? ስለ ዳጊ ቤት ስለተደረገው ነገር። ስብሰባው በሶስታችሁ ዙሪያ ነው የተካሄደው። እኔ ሳምሪ ጂጂ ቁጭ ብለን ምሳ እየበላን ነበር አንድ ወቅት ላይ። ኦኬ ሂድበት። አንድ ወቅት ላይ ምሳ እየበላን ነበር። የተወራው ወሬ ስለ ፋኒ አይደለም። ስለ ፋኒ እርግጠኛ ነኝ እንዳልኩሽ እኮ ነው።
በጂጂ ዙሪያ ላይ ብዙ ሰዎች አሉ። እኔ በአካልም በግልጽ የማውቃቸው ሰዎች አሁን ግን እንደዚህ ነው ስማቸው መጥቀስ የማልፈልጋቸው ሰዎች ብዙ መረጃ የሚያቀብሏት በዙሪያዋ እንዳሉ አውቃለሁ። ስለ እያንዳንዷ ነገር በፋኒ ዙሪያ ላይ ከጂጂ ጋርም ከሳምሪ ጋርም ያወራነው ነገር የለም። ሳምሪም እሷን ብትጠየቅ የምትመልሰው ነገር ሊሆን ይችላል ብዬ ነው የማስበው። በዛ ሰዓት ቁጭ ብለን እየበላን ምሳ ስናወራው የነበረው ወሬ ግን ለሚመለከተው አካል አሳውቂያለሁ። ስለ ፍሬ ነው ስናወራ የነበረው። የቀለጠው መንደር ይላል ሄለና ዛሬ ምንድነው የምታስወርኛለሽ? ስለ ፍሬ ነው ስናወራ የነበረው። ስለ ፍሬ ልጆች መቀማት እንዴት እንደተቀማች ስለዛ ነው ስናወራ የነበረው እንጂ ስለ ፋኒ ከአንቺ ጋር ነው ለመጀመሪያ ጊዜ ስለ ፋኒ ቆም የሚማወራ ያሉት። ከማንም ሰው ጋር ወርቻ አላውቅም። ፋኒን አሁን ባስገባው ምን ትላለህ? አስገቢው። ፋኒ የሰማን ከሆነ ብትገባ ደስ ይለናል። ይገባኛል፣ በዚህ ሰዓት ቢዚ ነው ከልጆች ጋር። ቢገባ ደስ ይለኛል። ፋኒ ስለ እንትና ነው ስለ ፍሬ ነው ምናምን ግን ማይንድም ጭንቅላትም ትዋዋሳላችሁ። ጀርመን ያላችሁ አንዋዋስም። ይኸውልሽ ጀርመን ሀገር ያለ ህብረተሰብ በጣም ውሸት አይወድም። ለእውነት ሟች ነው። እውነቴን ነው የምልሽ፣ ለእውነት ሟች ነው። ውሸት አይወድም። እኔ በቅርብ የማውቃቸው ጓደኞቼም አሁን ለምሳሌ ጃፒን ብጠይቂው እውነት ሊናገር ይችላል እንጂ ዋሽቶ ምንም ነገር የሚያደርግ ልጅ አይደለም። ስለዚህ አሁንም ቢሆን እኔ ማንም ቢመጣ እዚህ ጋር ችግር የለብኝም። ሌላ ሰው ማላስገባው ወደ ሌላ ረብሻ